ምልጃ እርቅና ሰላም በአለቃ አያሌው ታምሩ። ክፍል 6 እርቅና መታረቂያ በልጅ በኩል። እስካሁን ያየነው ከወዳጅ በኩል ያለውን አማላጅነትና አስታራቂነት ነው። ከእንግዲህ ወዲህ ግን እግዚአብሔር በልጁ በኩል ያደረገልንን እርቅ እናያለን። እስከ ክርስቶስ መምጣት ድረስ ለማስታረቅ በእግዚአብሔርና በሰው መካከል የሚቆሙ ቅዱሳን ሰዎች አበው፣ ነቢያት፣ ካህናት ሲሆኑ መታረቂያ አድርገው የሚያቀርቡትም የእንስሳ መስዋዕት፣ የእህል ቁርባን ነበር። ምንም እንኳ በምድር ላይ ኃጢአት እየበዛ ቢሄድም ቅዱሳን አበው ባቀረቡት አገልግሎትና ልዑል እግዚአብሔር ራሱ ፈቅዶ ባደረገው ምሕረት ለሰው ልጆች ፍጹም እርቅ ተገኝቷል። ሰው በስጋው አፈር ትቢያ ሆኖ እንደ ጥላ አልፎ እንደ አበባ ረግፎ መቅረቱ፣ በነፍሱም ከእግዚአብሔር ርቆ በመንጸፈ ደይን ወድቆ በእግረ አጋንንት ሲጠቀጠቅ በስቃየ ገሃነም ሲጨነቅ መኖሩ ቀርቶለታል። ያልነበረውን አዲስ ክብር አግኝቶ የነበረው ተመልሶለት በዘላለም ሕይወት እንዲኖር ተደርጓል። በብሉይ ኪዳን የነበሩ አገልጋዮችና የመገልገያ ምክንያቶች ማለትም ካህናት፣ መስዋዕታት፣ ቁርባናት ስራቸውን ጨርሰው ቦታቸውን ሲለቁ ጌታ በቦታቸው ገባ። በብሉይ ኪዳን የነበረው ችግር ካህኑም እንደ ሕዝቡ ደካማ ነበር። ስለዚህ የሰው ግዳጅ በሌዋውያን ክህነትና አገልግሎት ሊፈጸም የማይችል ስለሆነ እንደ አሮን ያለ ሳይሆን እንደ መልከ ጼዴቅ ያለ ካህን እንደሚነሳ የኃጢአት መስዋዕትም ቀርቶ ሥጋከ አንጽሕ ሊተ መስዋዕተ ዘበእንተ ኃጢአት ይሰመርኩ፣ ስለ ኃጢአት የሚቀርበውን መስዋዕት አልወደድኩም፣ ሥጋህን ንጹሕ መስዋዕት አድርግልኝ የሚል ቃል ቀደም ብሎ ተነገረ። መዝሙረ ዳዊት ምዕራፍ 109 ቁጥር 4፣ ምዕራፍ 39 ቁጥር 6፣ ዕብራውያን ምዕራፍ 1 ከቁጥር 1 እስከ 4። ጊዜው ሲደርስም የእግዚአብሔር ልጅ ሥጋ ሆኖ በሥጋ ተገልጦ ካህንነቱን፣ መስዋዕትነቱን፣ አስታራቂነቱን፣ ታራቂነቱን እና መታረቂያነቱንም ራሱ ወሰደ። ገላትያ ምዕራፍ 4 ቁጥር 4። ስለዚህም ኖላዊሆሙ ለእስራኤል አጽም አንስ ኃይለከ ወነአ አድህነነ ሥጋከ አንጽሕ ሊተ፣ የእስራኤል ጠባቂ ሆይ ስማ፣ ኃይልህን አንሳ፣ ና አድነን፣ ሥጋህን ንጹሕ መሥዋዕት አድርግልኝ ለሚለው ጥሪ መዝሙረ ዳዊት ምዕራፍ 79 ቁጥር 1፣ መዝሙረ ዳዊት ምዕራፍ 39 ቁጥር 6 አነ ውእቱ ኖላዊ ኄር ዘእሜጡ ነፍሴ ቤዛ አባግዕ፣ ስለ በጎቼ ቤዛ ራሴን አሳልፌ የምሰጥ ቸር ጠባቂ እኔ ነኝ። ውእተ ጊዜ እቤ ነየ መጻይኩ፣ ያን ጊዜ እሺ በጄ ብዬ መጣሁ ብሎ ጌታ መልስ ሰጠ። የዮሐንስ ወንጌል ምዕራፍ 10 ከቁጥር 11 እስከ 20፣ ዕብራውያን ምዕራፍ 10 ቁጥር 7። መልሱም በሥራ በቃልም ነበረ። ስለዚህም በዕለተ ስቅለት በካህኑ ፋንታ ሆኖ እኔ ስለ እነዚህ እለምናለሁ፣ ስለ ዓለም አልለምንም፣ ስለ ሰጠኸኝ እንጂ ያንተ ናቸውና፣ የእኔም የሆነ ሁሉ ያንተ ነው፣ ያንተውም የእኔ ነው። እኔም ስለ እነሱ ከብሬአለሁ። ከዚህም በኋላ በዓለም አይደለሁም፣ እነሱም በዓለም ናቸው፣ እኔም ወደ አንተ እመጣለሁ። ቅዱስ አባት ሆይ እነዚህን የሰጠኸኝን እንደኛ አንድ እንዲሆኑ በስምህ ጠብቃቸው። ከእነሱም ጋር በዓለም ሳለሁ የሰጠኸኝን በስምህ እኔ እጠብቃቸው ነበር፣ ጠበቅኳቸውም። የመጽሐፉም ቃል እንዲፈጸም ከጥፋት ልጅ በቀር ከእነሱ ማንም አልጠፋም። አሁንም ወደ አንተ እመጣለሁ፣ በእነሱም ዘንድ ደስታዬ የተፈጸመ እንዲሆንላቸው ይህን በዓለም እናገራለሁ። እኔ ቃልህን ሰጥቻቸዋለሁ። እኔ ከዓለም እንዳይደለሁ ከዓለም
አይደሉምና ዓለም ጠላቸው። ከክፉ ትጠብቃቸው ዘንድ እንጂ ከዓለም እንድታወጣቸው አልለምንም። እኔ ከዓለም እንዳይደለሁ ከዓለም አይደሉም። በእውነትህ ቀድሳቸው፣ ቃልህ እውነት ነውና። አንተ እኔን ወደ ዓለም እንደላክኸኝ እንዲሁ እኔ ወደ ዓለም ላክኋቸው። እነሱም ደግሞ በእውነት የተቀደሱ እንዲሆኑ እኔ ራሴን ስለ እነሱ ቀድሳለሁ፣ ሁሉም አንድ ይሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑትም ደግሞ እንጂ ስለ እነዚህ ብቻ አልለምንም ብሏል። የዮሐንስ ወንጌል ምዕራፍ 17 ከቁጥር 9 እስከ 20። ስለ ጠቅላላ ምዕመናን ባቀረበው ጸሎትም በመስቀል ላይ ሳለ አባት ሆይ የሚሰሩትን አያውቁምና ይቅር በላቸው፣ አምላኬ አምላኬ ለምን ተውከኝ ብሎ በመናገር ራሴን ስለ በጎቼ ቤዛ አሳልፌ እሰጣለሁ፣ እሺ በእጄ ብዬ መጣሁ ብሎ የተናገረውን ቃል ሲፈጽም አባት ሆይ ነፍሴን በእጅህ እሰጣለሁ ብሎ ነፍሱን ከሥጋው በመለየቱ ከአሮን ክህነት በላቀና በረቀቀ የክህነት ሥርዓት ካህን፣ አስታራቂ፣ መታረቂያና መሥዋዕት ሆኖ በፈጸመው በሞቱ የሰውና የእግዚአብሔር ዕርቅ ከፍጻሜ ደረሰ። ከአብና ከመንፈስ ቅዱስ ጋርም ይቅር ባይ፣ ታራቂ፣ መሥዋዕት ተቀባይ፣ ሕይወትን አዳይ፣ ዋጋ ከፋይ በመሆኑ በኃጢአት ምክንያት ተቋርጦ የነበረው የሰውና የእግዚአብሔር አንድነት በተዘምዶውና በቤዛነቱ ታደሰ። የሰው ልጆች የዕዳ ደብዳቤ ተደመሰሰ። በሰውና በእግዚአብሔር መካከል የነበረው የጥል ግድግዳ በደመ መስቀሉ ፈረሰ። ኤፌሶን ምዕራፍ 2 ከቁጥር 14 እስከ 18። በሰማይ ለእግዚአብሔር ምስጋና፣ በምድር ሰላም፣ ለሰው ልጆች ዕርቅ ሆነ። ስለዚህም ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተወልደ እማርያም እምቅድስት ድንግል ተሰሃለነ እግዚኦ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ የማይሞት ሕያው ከቅድስት ድንግል ማርያም የተወለደ አቤቱ ይቅር በለን። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል ተሰሃለነ እግዚኦ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ የማይሞት ሕያው በዮርዳኖስ የተጠመቀ በዕፀ መስቀል ላይ የተሰቀለ አቤቱ ይቅር በለን። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተንሣ እሙታን አመሳልስት ዕለት አርገ በስብሃት ውስተ ሰማያት ወነበረ በየማነ አቡሁ ዳግመ ይመጽእ በስብሃት ይኰንን ሕያዋነ ወሙታነ ተሰሃለነ እግዚኦ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ የማይሞት ሕያው በሦስተኛው ቀን ከሙታን ተለይቶ የተነሣ በምስጋና ወደ ሰማይ ያረገ በአባቱ ቀኝ የተቀመጠ በሙታንና በሕያዋን ሊፈርድ ዳግመኛ የሚመጣ አቤቱ ይቅር በለን እያለች ቤተ ክርስቲያን ዘወትር ታመሰግነዋለች። በዚህ ከፍተኛ ዕርቅ እንመካለን። የምንመካውም በመታረቃችን ብቻ አይደለም። ቅዱስ ጳውሎስ እንደተናገረው ዕርቃችን በልጁ በኩል በመሆኑም ጭምር ነው እንጂ ጠላቶቹ ስንሆን በልጁ ሞት ታርቆናልና። ሮሜ ምዕራፍ 5 ቁጥር 6 እስከ 12። ይህ ምልጃና ዕርቅ የአንድ ጊዜ የአንድ ቀን አይደለም። ፈቅዶ ባቀረበው በሥጋው ቁርባንነት እኛ ለዘላለም እንቀደስ ዘንድ ራሱን አንድ ጊዜ ለዘላለም በመሰዋቱ ለዘላለም የማትሻር የማትለወጥ መሥዋዕትንም በመስራቱ ባቀረበው ጸሎት በፈጸመው ዕርቅ ለቤተ ክርስቲያን ዘላለማዊ ሥልጣን ሰጠ። ዕብራውያን ምዕራፍ 7 ቁጥር 21 እስከ 28፣ ምዕራፍ 10 ቁጥር 9 እስከ 15። ጌታ ሐሙስ ማታ በተናገረውና ቅዱስ ዮሐንስ በወንጌሉ በምዕራፍ 17 በጻፈው ቃሉ ምስጢረ ሥላሴ በሃይማኖት የዘላለም ሕይወት ሆኖ ለምእመናን ተሰጠ። ጌታችን ኢየሱስ ክርስቶስ አባት ሆይ ልጅህን ልትገልጠው ልታከብረው፣ ልጅህም ሊገልጥህ ሊያከብርህ ጊዜው ደረሰ። ለሰጠኸው ሁሉ የዘላለም ሕይወትን ይሰጣቸው ዘንድ ሥጋዊ ነፍሳዊ በሆነ ፍጥረት ሁሉ ላይ እንዳሰለጠንከው መጠን የዘላለም ሕይወትም ይህች ናት።
አንተ ብቻህን አንድ አምላክ የላክኸው ልጅህም ኢየሱስ ክርስቶስ መሆኑን እንዲያውቁ መሆን ናት አለ። በዚህ ቃል ወንጌልን የተማሩና የሚያስተምሩ ሁሉ እግዚአብሔር አብ፣ እግዚአብሔር ወልድ በባህርይ፣ በመለኮት፣ በስልጣን፣ በግብር፣ በክብር አንድ፣ እኩል፣ ትክክል መሆናቸውን የማመን ጸጋን ይታደላሉ። ይህ ባይሆን ማለት ጌታ ይህን ቃል ባይናገር ኖሮ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ብሎ የማመን የማስተማር ኃይል ከየትም ባልተገኘ ነበር። ይሁን ባለው ቃሉ ሁሉን ያስገኘ አምላክ አሁንም ወዛቲ ይእቲ ሕይወት ዘለዓለም ከመ ያእምሩከ ለከ ለአሐዱ ዘበአማን አምላከ ጽድቅ ባሕቲትከ ወዘፈነውኮ ኢየሱስ ክርስቶስ ወልድከ። ይህቺ ናት የዘላለም ሕይወት፣ አንተን አንዱን ብቻህን እውነተኛ አምላክ የላክኸው ልጅህን ኢየሱስ ክርስቶስንም መሆኑን እንዲያውቁ መሆን ናት ብሎ በመናገሩ የሰው ልብ ሃይማኖትን እንዲቀበል የሰው አንደበትም እንዲመሰክር ኃይል አገኘ። ይህ ብቻ አይደለም፣ እኔ በምድር ላይ ልሰራው የሰጠኸኝን ሥራ ፈጽሜ አከበርኩህ። አሁንም አንተ አባት ሆይ ዓለም ሳይፈጠር ካንተ ጋር በነበረኝ ክብር ግለጠኝ በማለት ጌታችን ወደዚህ ዓለም ከመምጣቱ አስቀድሞ ወደ ነበረበት ካረገ በኋላ ምእመናን ኃይሉን፣ ጌትነቱን፣ ምልአቱን፣ ስፋቱን፣ ርቀቱን፣ ጥንታዊና ዘላለማዊነቱን ለማወቅ ችለዋል። ተአምራት ብቻውን አይረዳም ኃይል ካልተሰጠው በቀር። ከሙሴ ጀምሮ ብዙ ነቢያት ተአምራት ሲያደርጉ ኖረው አልፈዋል። ስራቸውም ታሪክ ሆኗል። ሰርተው ነበር በማለትም ተወስኗል። የጌታ ሥራ ግን ቃሉም ሥራውም ለዘላለም እንዲሆን እስከ ዓለም ፍጻሜም እንዲሰራ የተነገረና የተደረገ በመሆኑ በመዋዕለ ስብከቱ ብቻ ታይቶ የቀረ ተሰምቶ ያለፈ አይደለም። እስከ ዛሬም እስከ ዓለም ፍጻሜም የሰራና የሚሰራ በመሆኑ በመዋዕለ ስጋዌው የነበሩና ዛሬም ያሉ ወደፊትም የሚነሱ ምእመናን በአንድ ቃል ያምኑታል፣ ያመልኩታል፣ ይጠሩታል፣ ያመሰግኑታል። ስለዚህ ያን ጊዜ በመርከብ ላይ የነበሩት አድነን፣ ድውያንም አቤቱ እርዳን፣ ይቅር በለን ይሉት እንደነበረ ዛሬም እኛ እንዲሁ እንለዋለን። ወደፊትም ይህ ቃል አይለወጥም። እንግዲህ ዘላለም ሕያው መሆኑን የሚያረጋግጠው ይህ ቃል በቤተ ክርስቲያን በተነገረ ጊዜ ሁሉ ዓለም ሳይፈጠር የነበረው፣ ዓለምን የፈጠረው፣ በኋላ ዘመንም ሰው የሆነው፣ የቤዛነቱን ሥራ ጨርሶ ወደ ሰማይ ያረገው፣ በአብ ቀኝ የተቀመጠው አምላካቸው ኢየሱስ ክርስቶስ ዘላለም ሕያው መሆኑን አምነው ስሙን በጸሎት ሃይማኖት በምስጋናም ይጠራሉ። እሱም ፈጥኖ ይረዳቸዋል። ስለዚህ በዚህ ዓለም በሥጋ ተገልጦ በኖረበት ዘመን ሁሉ እሱ በሥራው አብን እንደገለጠ ዛሬ ደግሞ ተሰቅሎ ሞቶ ተነስቶ ካረገ በኋላ በነበረ ክብሩ ለምእመናን ስለተገለጠ አርገ በስብሃት ውስተ ሰማያት ወነበረ በየማነ አቡሁ ዳግመ የመጽእ በስብሃት ይኮንን ሕያዋነ ወሙታነ ወአልቦ ማህለክት ለመንግሥቱ። በምስጋና ወደ ሰማይ አረገ፣ በአባቱ ቀኝ ተቀመጠ። ዳግመኛ በጌትነት ይመጣል፣ በሙታንና በሕያዋን ሊፈርድ፣ ለመንግሥቱም ፍጻሜ የለውም እያሉ ያመሰግኑታል። በዚህም አብ በወልድ ወልድ በአብ ስለተገለጠ አብን በወልድ ወልድን በአብ ያውቃሉ፣ አንድ አድርገውም ያምናሉ፣ ያመሰግናሉ። ጌታችን ሐሳቡን በዚህ ብቻ አልወሰንም። የዘላለም ሕይወት ብሎ የጠራትን ሃይማኖት ሊቀበሉ የሚችሉባትን ጸጋ ከመሰረተላቸው በኋላ እሱ አባቱን ማልዶ አስታርቆ እነሱም በተቀበሉት ልጅነት ስለ ሌሎች ለመማለድ፣ ለመጸለይ፣ ሌሎችን ለማስታረቅ፣ በጠቅላላው ከዓለም ልዩ የሆነ ሥራ ለመስራት፣ ልዩ ኃይል ለማድረግ፣ በምድር በሰማይ ባለሟል ለመሆን የሚችሉበትን ሥልጣን መሰረተላቸው። ጌታም እንዲህ አለ፣ ወነገርኩ ስመከ ለሰብ ለእለ ወሀብከኒ እማለም። ከዓለም ለሰጠኸኝ ሰዎች ስምህን ነገርኳቸው። ወአንሰ በእንቲአሆሙ ስዕል፣ እኔ ስለ እነሱ እለምናለሁ።
ዋኮ በእንተ ዓለም ዘእስእለከ አላ በእንተ እለ ወሀብከኒ የምለምንህም ስለሰጠኸኝ እንጂ ስለ ዓለም አይደለም። በዚህ ቃል ያስተማረውን ትምህርት የወንጌል መልእክት ከነሙሉ ሀብቱና ተአምራቱ ሳይቀር ለደቀ መዛሙርት እንደሰጠና ይህም እንዳይጎድልባቸው አባቱን እንደለመነላቸው እናያለን። ይህም ቃል ጠቅላላ ክርስቲያንን የሚያቅፍ እንዲሆን አኮ በእንተ እሉ ባሕቲቶሙ ዘእስእለከ አላ በእንተ ሂ እለ ያምኑ በቃሎሙ የምለምንህም ስለ እነዚህ ብቻ አይደለም በቃላቸው ስለሚያምኑብኝም ጭምር ነው እንጂ ሲል አስታራቂነቱ ወይም እርቁ ለእነሱም የሰጠው ባለሟልነት እስከ ዓለም ፍጻሜ ለሚነሱ ክርስቲያኖች ሁሉ የተደረገ መሆኑን ያሳያል። ከዚህ ቀጥሎ አባ ቅዱስ እቀቦሙ በስምከ ለእለ ወሀብከኒ ከመ ይኩኑ አሃደ ከማነ ቅዱስ አባት ሆይ እኛ አንድ እንደሆን እነሱም አንድ ይሆኑ ዘንድ እነዚህን የሰጠኸኝን በስምህ ጠብቃቸው ብሎ ከሐዋርያት ጀምሮ እስከ ዓለም ፍጻሜ በስሙ ክርስቲያን ተብለው ያመኑ የተጠመቁ ሁሉ አንድነት እንዲኖራቸው አንድ እንዲሆኑ ጸለየ። ይህ ቃል የሚያመለክተን ክርስቲያኖች እስከ ዓለም ፍጻሜ በልዩ ልዩ ጊዜ በልዩ ልዩ ዘመን ቢነሱ በልዩ ልዩ ክፍለ ዓለም ቢገኙ ከልዩ ልዩ ዘር ቢወለዱ እምነታቸው፣ አምልኮታቸው፣ ትምህርታቸው፣ ሥርዓታቸው አንዲት ብቻ መሆኗን አንዲት ቤተ ክርስቲያን ተብለው የሚጠሩ መሆናቸውን ያመለክታል። አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ነው፣ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው በማለት ይተባበራሉና። እኔ ስለ እነሱ ለምናለሁ ያለው ቃሉ ጊዜ የሚወስነው ሳይሆን እስከ ዓለም ፍጻሜ የሚሠራ ነው። ይህንንም እኔ የምለምንህ ስለ እነዚህ ብቻ አይደለም በቃላቸው ስለሚያምኑብኝም ጭምር ነው እንጂ ያለው ቃሉ ያጸናዋል። ዓለምን ሲፈጥር የተናገረው ቃሉ እስከ ዛሬ በመስራት ላይ እንዳለ እስከ ዓለም ፍጻሜም ሲሠራ እንደሚኖር ይህም እኔ ስለ እነሱ ለምናለሁ ያለው ቃሉ እስከ ዓለም ፍጻሜ ሲሠራ ይኖራል። እንግዲህ ቅዱስ ጳውሎስ ለእመ ለሊሁ ያጸድቅ መኑ ዘይኰንን ክርስቶስ ኢየሱስ ዘሞተ ወተንሳ እምውታን ወሃሎ ይነብር በየማነ እግዚአብሔር ወይትዋቀስ በእንቲአነ። እሱ ቢያጸድቅ የሚኮንን ማን ነው? ሞቶ የተነሳ ኢየሱስ ክርስቶስ ነው። በአብ ቀኝ ተቀምጧል፣ ስለ እኛ ይከራከራል። ሮሜ ምዕራፍ 8 ቁጥር 34። ወለእልክቱሰ ካህናት ብዙሃን እለ እስመ ይስዕሮሙ ሞት ወኢያበውሆሙ ይንበሩ ወውእቱሰ ይነብር ለዓለም እስመ ኢይሳር ክህነቱ ወይክል አድህኖቶሙ ለዝሉፉ ለእለ ይቀርቡ ሀበ እግዚአብሔር እንተ መንገሌሁ እስመ ለግሙራ ሕያው ውእቱ ወይተነብል ሎሙ ዘከመ ዝኬ ሊቀ ካህናት ይደለወነ ጻድቅ ወየዋህ ዘንጹህ ወርሁቅ እምኩሉ ኃጢአት ወልዑል ውእቱ እምሰማያት። እነዚያን ብዙዎችን ካህናት ሞት ይሽራቸዋልና ያልፋሉና ለዘላለምም አይኖሩም። አነ ሕያው እኔ ሕያው ነኝ ያለ እሱ ግን ለዘላለም ይኖራል፣ ክህነቱም አይሻርም፣ ፈጽሞ ሕያው ነውና ያስታርቃቸውማልና። በእሱ አስታራቂነትም ወደ እግዚአብሔር ለሚቀርቡት ሁሉ ፍጹም ድህነትን ሊሰጣቸው ይችላል። እንዲህ ያለ ሊቀ ካህናት ይገባናል። እውነተኛ፣ የዋህ፣ ከኃጢአት ሁሉ የራቀ፣ ንጹሕ፣ ከሰማየ ሰማያት የመጠቀ ያለ ስለዚህ ነው። እስከ ዓለም ፍጻሜ በመሥዋዕትነት በሚቀርብባት በቤተ ክርስቲያን ሲሠራ የሚኖር የማያቋርጥ ኃይል ነውና። ዕብራውያን ምዕራፍ 7 ቁጥር 23 እስከ 26። እንግዲህ ጌታ አነ እሄሉ ምስሌክሙ እስከ ህልቀተ ዓለም እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ የማቴዎስ ወንጌል ምዕራፍ 28 ቁጥር 20 ሲል በተናገረው ቃል መሠረት ቤተ ክርስቲያን ወንጌልን በምታስተምርበት መልእክቱን በምታስተላልፍበት ጊዜና ስፍራ ሁሉ የሚረዳት
በልዩ ልዩ አደባባይም የሚከራከርላት መሆኑን ቅዱስ ጳውሎስ ለሮሜ በጻፈው መልእክቱ ወይትዋቀስ በእንቲአነ ስለ እኛ ይከራከራል ሲል እንደጻፈ ቤተ ክርስቲያን እግዚአብሔር አምላኬ ናሁ ወልድከ መስዋዕት ዘያሰምረከ ወበዝንቱ አናህሲ ሊተ ኩሎ ኃጢአቴ እግዚአብሔር አምላኬ ሆይ አንተን ደስ የሚያሰኝህ መስዋዕት ልጅህ እነሆ፣ በዚህም ኃጢአቴን አስተስሪልኝ እያለች መስዋዕቷን በምታቀርብበት ጊዜ ሁሉ ወአንሰ በእንቲአሆሙ እስእል ያለው ቃሉ ስለሚረዳት ለዘላለም ሕያው ነውና ይማልድላቸዋል ብሎ ጻፈ። የአማርኛው መጽሐፍ ቅዱስ እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለ እኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ይህ ጥፋት ነው። ጌታ በምድር ላይ ልሰራው የሰጠኸኝን ሥራ ፈጽሜ ገለጥኩህ የዮሐንስ ወንጌል ምዕራፍ 17 ቁጥር 4 ብሏል። ሥራውን በዚህ እንደጨረሰ ያስረዳል። ካረገ በአብ ቀኝ ከተቀመጠ በኋላ አዲስ አገልግሎት የለም፣ ተቀምጦ ምልጃም የለም። ያው የተናገረው ቃሉ ከዕለተ ጽንስ እስከ ዕለተ ዕርገት የፈጸመው የቤዛነት ሥራ በየጊዜው የተነሱ ምዕመናንን ወደ እግዚአብሔር ሊያቀርባቸው ፍጹም ድህነትን ሊሰጣቸው ይችላል። የኢትዮጵያ ቤተ ክርስቲያን የምታምነው እምነት ይህ ነው። ስለዚህም ጌታ ሞቶ ተነስቶ ካረገ በኋላ ያማልዳል የሚሉትን ታወግዛለች። ምልጃ፣ ዕርቅና ሰላም በአለቃ አያሌው ታምሩ ክፍል 7 እና ክፍል 8። ክፍል 7 የማስታረቅ ሥልጣን ለእግዚአብሔር ልጆች። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቃል በሥራ እኛን ከእግዚአብሔር ካስታረቀ በኋላ የማስታረቅን መብት ለቤተ ክርስቲያን ሰጥቷል። ጌታ ሲናገር በከመ ፈነውከኒ ውስተ ዓለም ኪያየ አነኒ ፈነውክዎሙ ውስተ ዓለም፣ እኔን ወደ ዓለም እንደላክኸኝ እኔም ወደ ዓለም ላክኋቸው ሲል ቃሉን በአባቱ ፊት ገለጠ። የዮሐንስ ወንጌል ምዕራፍ 17 ቁጥር 18። ቀጥሎም በትንሣኤው ቀን ማታ በመካከላቸው ተገኝቶ የተቸነከረ እጁን እግሩን የተወጋ ጎኑን አሳይቶ ትንሣኤውን ከገለጠላቸውና ካሳመናቸው በኋላ ሰላም ለኩልክሙ ብሎም ሰላሙን ከሰጣቸው በኋላ አባቴ እኔን እንደላከኝ እኔም እናንተን ወደ ዓለም እልካችኋለሁ አላቸው። በላያቸውም ላይ እፍ ብሎ መንፈስ ቅዱስን አሳደረባቸው። ከዚህ በኋላ ኃጢአቱን ይቅር ያላችሁት ይሰረይለታል፣ ኃጢአቱን ይቅር ያላላችሁት ግን አይሰረይለትም ብሎ ሥልጣነ ክህነትን ሰጣቸው። በዚህ ቃል የማስተማር፣ የማጥመቅ፣ የማቁረብ፣ የመናዘዝ፣ ለኃጢአት ይቅርታን የመስጠት፣ የማማለድ እና የማስታረቅ ሥልጣን ተሰጣቸው። ጌታችን አማን አማን እብለክሙ ዘየአምን ብየ ግብረ ዘአነ እገብር ውእቱኒ ይገብር ወዘየአቢ እምኔሁ ይገብር እስመ አነ አሐውር ሀበ አብ ወኩሎ ዘሰአልክሙ በስሜ እገብር ለክሙ ከመ ይሰባህ አብ በወልድ። እውነት እውነት እላችኋለሁ በእኔ የሚያምን እኔ የምሠራውን ሥራ እሱም ይሠራል፣ ከዚያም የሚበልጥ ይሠራል። እኔ ወደ አብ እሄዳለሁና በስሜ የለመናችሁትን ሁሉ አደርግላችኋለሁ፣ አብ በወልድ ይመሰገን ዘንድ። የዮሐንስ ወንጌል ምዕራፍ 14 ቁጥር 12 እና 13። እስከ ዛሬ አብን አልለመናችሁትም፣ በስሜ ለምኑት ይሰጣችኋል። ከእንግዲህ ወዲህ እኔ አብን እለምነዋለሁ አልላችሁም። የዮሐንስ ወንጌል ምዕራፍ 16 ከቁጥር 23 እስከ 27 በማለት የእሱ ሥራ መፈጸሙን የቤተ ክርስቲያን ሥራ ግን መጀመሩን ካበሰረ በኋላ አባቴ እኔን እንደላከኝ እኔም እናንተን እልካችኋለሁ ሲል የልጅነትን መብት ለቤተ ክርስቲያን ሰጠ።
ስለዚህም ቅዱስ ጳውሎስ እስመ ለእለ ቀደመ ወሐረ ወአእመሮሙ ኪያሆሙ ሠራ ይኩኑ በአምሳለ ወልዱ ከመ ይኩን ውእቱ በኵር በላዕለ ብዙኃን አኀው ወለእለ ሠራ ኪያሆሙ ጸዋዕ ወለእለ ጸዋዕ ኪያሆሙ አጽደቀ ወለእለ አጽደቀ ኪያሆሙ አክበረ። አስቀድሞ የመረጣቸውንና የወደዳቸውን አዘጋጀ ልጁን ይመስሉ ዘንድ በኵር እሱ በብዙዎች ወንድሞች ላይ ይሆን ዘንድ። ያዘጋጃቸውን እነሱን ጠራ፣ የጠራቸውን እነሱን ሾመ፣ የሾማቸውን እነሱን አከበረ ብሏል። ሮሜ ምዕራፍ 8 ቁጥር 29ና 30። ለቆሮንቶስ ሰዎች በጻፈው ሁለተኛ መልእክቱም ወኩሉሰ እምኀበ እግዚአብሔር ዘአቅረበነ ኀቤሁ በክርስቶስ ወሀበነ መልእክተ ስምረቱ እስመ ተዋለጠ እግዚአብሔር ዓለመ በክርስቶስ አናህስዮ ኃጢአቶሙ ወይነጽሮ ጌጋዮሙ ወረሰ ላዕሌነ ቃለ ስምረቱ ወሀበነ መልእክተ ሳህሉ ወንህነሰ ንተነብል በአምሳለ ክርስቶስ ወይሁበክሙ እግዚአብሔር ፍስሐ በላዕሌነ። ሁሉም በክርስቶስ ወደ እሱ ካቀረበን መልእክቱንም ከሰጠን ከእግዚአብሔር ዘንድ ነው። ኃጢአታቸውን ሳይቆጥር በደላቸውን ሳይመለከት እግዚአብሔር በክርስቶስ ዓለሙን ዋጅቷልና ወዶ የተናገረውን ቃል በእኛ ላይ አደረገ። ይቅርታ የሚገኝበትን መልእክቱንም ሰጠን። እኛም በክርስቶስ አምሳል እንማልዳለን፣ እንጸልያለን፣ እናስታርቃለን። እግዚአብሔር በእኛ አስታራቂነት፣ በእኛ ምልጃ፣ በእኛ ጸሎት ልጅነትን፣ ሀብትን፣ ስርየትን፣ ይቅርታን ይሰጣችኋል ሲል ገልጿል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 እስከ 20። ቅዱስ ጳውሎስ ወይሁበክሙ ፍስሐ በላዕሌነ ሲል የጠቀሰው ጌታችን በወንጌል ወይእዜሰ ባሕቱ እመጽእ ኀቤከ ወዘንተ እነግር ውስተ ዓለም ከመ ይኩን ፍስሐየ ፍጹመ በላዕሌሆሙ። አሁን እኔ ወደ አንተ እመጣለሁ፣ ይህንንም በዓለም እናገራለሁ፣ ደስታዬ በእነሱ ላይ ፍጹም ይሆን ዘንድ ሲል የተናገረውን ነው። የዮሐንስ ወንጌል ምዕራፍ 17 ቁጥር 13። የጌታችን ደስታ የምእመናን ድህነት ነው። የምእመናን ደህንነት የሚካሄድ በቤተ ክርስቲያን ነው። ቤተ ክርስቲያን በሐዋርያት በካህናት አንደበት መልእክቱን ለምእመናን ታስተምራለች። በመልእክቱም የሚገለጸው ሰው መሆኑ፣ ልደቱ፣ ጥምቀቱ፣ ስቅለቱ፣ ሞቱ፣ ትንሣኤውና ዕርገቱ፣ በጠቅላላው ቤዛነቱና በቤዛነቱ የተገኘው ዕርቅ፣ ሀብት፣ ልጅነትና ስርየተ ኃጢአት ነው። ይህ ሁሉ የሚገኘው በማስተማር፣ በማጥመቅ፣ በማቁረብና በመናዘዝ፣ በመጸለይ፣ ኃጢአትን በማስተስረይ፣ በምልጃና በማስታረቅ ሲሆን ይህ ሁሉ ጸጋ ለቅዱሳን ተሰጥቷልና ቅዱስ ጳውሎስ እግዚአብሔር በእኛ ላይ ደስታውን ይሰጣችኋል አለ። ቤተ ክርስቲያን ቅዱሳን ያማልዳሉ የምትል በዚህ መሰረት ነው። ይህም በሕይወተ ሥጋ ሳሉ ከሞቱም በኋላ የሚሰራ ነው። ጌታችን በቃል በሥራ የፈጸመውን ሁሉ ለቤተ ክርስቲያን አውርሷል። ስለዚህም በዚህ ዓለም በእጁ ዳሶ ምራቁን ቀብቶ እፍ ብሎ ተናግሮ ብዙዎችን ከኃጢአት፣ ከደዌ፣ ከሞት እስር እንደፈታ በአካለ ነፍስም ከመስቀል ወደ ሲኦል ወርዶ ነፍሳትን አውጥቷል። በአካለ ሥጋውም ወደ መቃብር ወርዶ ሙስና መቃብርን አጥፍቷል። ይህም ለቤተ ክርስቲያን የተላለፈ ሀብት ስለሆነ ቅዱሳን በአጸደ ሥጋ በአጸደ ነፍስም በተሰጣቸው ሀብት ይሰራሉ። እስከ ዓለም ፍጻሜም አይቋረጥም። እነሱ ብቻ ሳይሆኑ ስማቸው፣ ሥጋቸው፣ አጽማቸው፣ ደማቸው፣ ላባቸው ሳይቀር ይሰራል። የብሉይ ኪዳን ቅዱሳን ለተከታዮቻቸው ስማቸው የማማለድ ኃይል እንደሆነና በእንተ አብርሃም ወይስሐቅ ወያዕቆብ ወበእንተ ዳዊት በማለት ሲጸለይበት እግዚአብሔርም ይቅርታ ሲሰጥበት እንደኖረ ዛሬም በቤተ ክርስቲያን ጠቅላላ ክርስቲያኖች በእመቤታችን በቅዱሳን ሐዋርያት፣ ነቢያት፣ ጻድቃን፣ ሰማዕታት፣ መላእክት ስም ጸሎታቸውን ወደ እግዚአብሔር ያቀርባሉ። ጌታችን ኢየሱስ ክርስቶስ
ዘኪያክሙ ተወክፈ ኪያየ ተወክፈ ወዘኪያየ ተወክፈ ተወክፎ ለዘፈነወኒ ወዘተወክፈ ነቢየ በስመ ነቢይ አስበ ነቢይ ይነስእ ወዘተወክፈ ጻድቀ በስመ ጻድቅ አስበ ጻድቅ ይነስእ ወዘአስተየ አሃደ እምሉ ንዑሳን ጽዋዐ ማይ ቆሪር ባህቲቶ በስመ ረድኤ አማን እብለክሙ ኢየሃጉል አስቦ። እናንተን የተቀበለ እኔን ተቀበለ፣ እኔን የተቀበለ የላከኝን ተቀበለ። ነቢይን በነቢይ ስም የተቀበለ የነቢይን ዋጋ ያገኛል። ጻድቅን በጻድቅ ስም የተቀበለ የጻድቅን ዋጋ ያገኛል። እውነት ልንገራችሁ፣ ከእነዚህ ከታናናሾች ለአንዱ በደቀ መዝሙሬ ስም ቀዝቃዛ ውሃ ያጠጣ ሁሉ ዋጋውን አያጣም ብሏል። የማቴዎስ ወንጌል ምዕራፍ 10 ቁጥር 39 እስከ 42። ይህም የሚያስተምረን ሐዋርያትን፣ ካህናትን በመምህርነት የተቀበለ ክርስቶስን በሃይማኖት ሊቀበል መቻሉን፣ ክርስቶስ አምላክ ነው ብሎ ያመነም የላከውን እግዚአብሔር አብን በሃይማኖት ሊቀበል መቻሉን ሲያስረዳ፣ በነቢያት ስም የመጸወተ እንግዳ የተቀበለ፣ በነቢያት በጻድቃን ስም የመጸወተ እንግዳ የተቀበለ፣ በጻድቃን በሐዋርያት ስም ጽዋ ውሃ ያጠጣ ሰውም ለሐዋርያት በተሰጠው ቃል ኪዳን ከእግዚአብሔር ዋጋውን የሚያገኝ መሆኑን ያረጋግጥልናል። እንዲሁም በብሉይ ኪዳን የነበሩ አበው በእንተ አብርሃም ፍቁርከ ወበእንተ ይስሐቅ ቁልኤከ ወበእንተ እስራኤል ቅዱስከ፣ ስለ ወዳጅህ ስለ አብርሃም፣ ስለ አገልጋይህ ስለ ይስሐቅ፣ ስለ መረጥከው ስለ ያዕቆብ ይህን አድርግልን እያሉ ሲጸልዩ እንደኖሩ የዛሬዎቹ ምዕመናንም በጸሎታቸው ጊዜ ለየጸሎታቸው ማሳረጊያ አድርገው በእግዚአብሔር ፊት የሚያቀርቧቸው ቃላት አሉ። እነዚህም የሚከተሉት ናቸው። ሀ በእንተ ስምከ ቅዱስ ወቡሩክ፣ ስለ ቡሩክ ስምህ ስለ ቅዱስ ስምህ ብለህ ይቅር በለን። ይትመጠወነ ለግሙራ በእንተ ስምከ፣ ስለ ስምህ ብለህ አሳልፈህ አትስጠን። ለ በአሃዱ ወልድከ ዘቦቱ ለከ ምስሌሁ ወምስለ ቅዱስ መንፈስ ስብሃት ወእሂዝ ለዓለመ ዓለም፣ ለእሱ ለአንተ ከእሱ ጋር ከመንፈስ ቅዱስ ጋር ክብር ምስጋና ገንዘቡ በሚሆን በአንድ ልጅህ። ሐመሩሃ በእንተ ማርያም ወላዲትከ ወበእንተ ዮሐንስ መጥምቅከ ወበእንተ ኩሎሙ ቅዱሳኒከ፣ ስለ እናትህ ስለ ማርያም ስለ መጥምቁ ዮሐንስ ስለ ቅዱሳንም ሁሉ ብለህ። መ በእንተ ሥጋከ ወደምከ ወበእንተ መስቀልከ፣ ስለ ሥጋህ ስለ ደምህ ስለ መስቀልህ ብለህ ይቅር በለን እያሉ ከዚህ በላይ ባሳየነው አይነት ይጸልያሉ። ጌታም ለጸሎታቸው መልስ ይሰጣል። ይህም እስከ ዓለም ፍጻሜ የማይቋረጥ ነው። ክፍል 8 የቅድስና መንገዶች። ወአመ በጽሐ ዕድሜሁ ፈነወ እግዚአብሔር ወልዶ ወተወልደ እምብእሲት ወገብረ በሕገ ኦሪት ከመ ይሳየጦሙ ለእለ ውስተ ኦሪት ከመ ንርከብ ትርሲተ ወልድ። ገላትያ ምዕራፍ 4 ቁጥር 4 እና 5። ጊዜው ሲደርስ እግዚአብሔር ልጁን ላከ፣ ከሴትም ተወለደ፣ የኦሪትንም ሕግ ፈጸመ፣ በኦሪት ሕግ ውስጥ የነበሩትን ይዋጅ ዘንድ እኛ የልጅነትን ክብር እናገኝ ዘንድ። ኦሪትሰ ኢኮነ በአሚን ዘያጸድቅ ዳይሙ ዘፈጸመ ገቢሮቶ የሃዩ ቦቱ ወለነሰ ተሳየጠነ ክርስቶስ እመርገማ ለኦሪት በዘወዳ በእንቲአነ ወጾረ መርገማ እስመ ከመዝ ይቤ መጽሐፍ ርጉም ውእቱ ኩሉ ዘስቁል ዲበ ዕፅ ከመ ይግባ በረከተ አብርሃም ላዕለ አሕዛብ በእንተ ኢየሱስ ክርስቶስ ከመ ንርከብ ተስፋሁ ለመንፈስ ቅዱስ በአሚነ ክርስቶስ። ኦሪት በሃይማኖት በማመን ብቻ የሚያጸድቅ አይደለም፣ ሕጉን የፈጸመ ብቻ ይጸድቅበታል እንጂ። እኛን ግን ክርስቶስ ከኦሪት መርገም ገዛን፣ በእንጨት ላይ ስለ እኛ ተሰቅሎ እርግማኑን በመሸከሙ ገዛን።
መጽሐፍ እንዲህ ብሏልና በእንጨት ላይ የተሰቀለ ሁሉ ርጉም ነው፣ የአብርሃም በረከት ወደ አሕዛብ ይመለስ ዘንድ ኢየሱስ ክርስቶስ ቤዛ ስለሆናቸው እኛ ክርስቶስን በማመን የመንፈስ ቅዱስን ተስፋ እናገኝ ዘንድ። ገላትያ ምዕራፍ 3 ቁጥር 12 እስከ 14። ሰው በኃጢአት ከወደቀ በኋላ ከማዕረጉ ወርዶ ከክብሩ ተዋርዶ ከቅድስናው ረክሶ ኖሯል። በዚህ ጊዜ የሠራው ሁሉ ከጽድቅ ሊቆጠርለት አልቻለም። ጽድቃችን ሁሉ እንደ መርገም ጨርቅ ሆነ፣ ሁላችንም ርኩሳን ሆን ይላል ትንቢተ ኢሳይያስ ምዕራፍ 62 ቁጥር 6። ማንኛውም የውርስ ሀብት ያለው ሕፃን ከሆነ ለሁሉ ጌታ ቢሆንም በሞግዚቶች እጅ ይተዳደራል። ሰውም ለዚህ ባልበቃበት ጊዜ ለዓለም ስህተት፣ ለጣዖት፣ ለኃጢአት ተገዝቶ ነበር። ጊዜው ሲደርስ ግን እግዚአብሔር ልጁን ስለላከለት ልጁም ከድንግል ተወልዶ በደሙ ስለዋጀው ወደ ነበረበት ክብሩ ማዕረጉ ተመለሰ። ከዚያም ወደሚበልጥ ክብር ደረሰ። አዳም የተመኘው አምላክ መሆን ነበረና እሱ ባይቻለውም ሁሉን የሚችል አምላክ ሰው ሆኖ ምኞቱን ስለፈጸመለት ሰው ቅድስና አግኝቷል። ስለዚህም እሱ ራሱ ቅዱስ እግዚአብሔር ሰው ሆኖ ከድንግል ተወልዶ በቤዛነቱ ስላዳነው ቅዱስ ስላደረገው ልዩ ልዩ የቅድስና ማዕረጋትን አግኝቷል። ስለዚህ ሰው በሦስት ነገሮች ወይንም መንገዶች ቅዱስ ይሆናል፣ ቅዱስ ይባላል፣ ቅድስናን ያገኛል። እነዚህም ሦስት የቅድስና መንገዶች አንደኛ በጥምቀት፣ ሁለተኛ በሥራ፣ ሦስተኛ በሹመት ይገኛሉ። አንደኛ ቅድስና በጥምቀት። በጥምቀት ልጅነትን ማግኘት የእግዚአብሔር የጸጋ ልጅ መሆን ነው። ከውሃና ከመንፈስ ቅዱስ መወለድ ማለት ነው። በቅዱስ ወንጌል ለአብ ሕይወት እንዳለው እንዲሁ ሕይወት ከሱ ይሆን ዘንድ ለወልድ ሰጠው፣ የእግዚአብሔር ልጅ የሰው ልጅ ስለሆነ ተብሎ ተጽፏል። ልብ ያሰበውን በቃሉ ሲናገር፣ ልብ ያሰበውን በእጅ ሲሰራ የልብ ሕይወት ይገለጻል። እንዲሁ እግዚአብሔር ለሰው ያሰበው ሁሉ በልጁ በቃሉ በኢየሱስ ክርስቶስ መምህርነት በልጁ በቀኝ እጁ በኢየሱስ ክርስቶስ ሰጪነት ለሰው ልጅ ሲታደል የቅድስና ሕይወት ከእግዚአብሔር ለሰው ተሰጠ። የእግዚአብሔር ልጅ በሥጋ የሰው ልጅ ስለሆነ በእሱ ሰጪነት በእሱ ቤዛነት የሰው ልጅ ደግሞ በጸጋ የእግዚአብሔር ልጅ ሆነ። ይህ ሃይማኖታዊ ሕይወት በኢየሱስ ክርስቶስ ሥልጣን ለአማኞች ታደለ። ስለዚህ አንዱን አምላክ እግዚአብሔርን የላከውን ኢየሱስ ክርስቶስንም አንድ አምላክ ብለው ለሚያምኑ ሁሉ ቅድስና ተሰጠ። ስለዚህም ጌታ ኢየሱስ ክርስቶስ ቅዱስ አባት ሆይ በስምህ ጠብቃቸው፣ በጽድቅህ ቀድሳቸው ብሎ እንደተናገረ በስሙ የሚያምኑ የእግዚአብሔር ልጆች እንዲሆኑ ሥልጣን የሰጣቸው ሁሉ ከሥጋ ከደም ሳይሆን ከእግዚአብሔር በመወለዳቸው በእውነት ቃሉ ተቀደሱ። ይህም ታናሽ ታላቅ፣ ሴትና ወንድ፣ ወላጅና ልጅ ሳይለይ ለክርስቲያኖች ሁሉ የተሰጠ ስለሆነ በክርስቶስ ስም ማለት ክርስቶስን አምነው ክርስቶስ ኢየሱስ የእግዚአብሔር ልጅ ነው ብለው በማመን ጥምቀትን የተቀበሉ ሁሉ ቅዱሳን ይባላሉ። ስለዚህም ሐዋርያት ክርስቲያኖችን ለማመልከት ቅዱሳን እያሉ ይጽፋሉ። በዚህ መሠረት ሐዋርያው ቅዱስ ጳውሎስ ለማኅበረ እግዚአብሔር ዘብሔረ ቆሮንቶስ እለተቀደሱ በኢየሱስ ክርስቶስ ወተሰምዩ ቅዱሳነ ወለኩሎሙ እለ ይጼውዑ ስሞ ለእግዚእነ ኢየሱስ ክርስቶስ በኢየሱስ ክርስቶስ ለተቀደሱ ቅዱሳን ለተባሉ የኢየሱስ ክርስቶስ ስም በሃይማኖት ለሚጠሩ ሁሉ በቆሮንቶስ ላሉ የእግዚአብሔር ማኅበር። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 2። ጳውሎስ ሐዋርያሁ ለኢየሱስ ክርስቶስ በፈቃድ እግዚአብሔር ለቅዱሳን እለ በኤፌሶን ወምእመናን በኢየሱስ ክርስቶስ በኤፌሶን ላሉ በኢየሱስ ክርስቶስ ላመኑ ቅዱሳን እያለ ጻፈ። ኤፌሶን ምዕራፍ 1 ቁጥር 1። በዚሁ ሁኔታ ክርስቲያኖች ሁሉ በኢየሱስ ክርስቶስ የተቀደሱ ቅዱሳን ናቸው። የመጀመሪያውም ሃይማኖታዊ ቅድስና ይህ ነው።
ኢትዮጵያና ኢትዮጵያውያን ለዚህ ቅድስና መሰረታውያን አባሎች ናቸው። ምክንያቱም ከኢየሩሳሌም ምዕመናን ቀጥሎ ኢየሱስ ክርስቶስን የእግዚአብሔር ልጅ ነው ብሎ ለማመን በንግሥት ህንደኬ በጅሮንድ በሕፅዋ ለህንደኬ አማካይነት ቅድሚያ ይዘዋልና። ስለዚህ ኢትዮጵያውያን ለአበው፣ ለነቢያት፣ ለሐዋርያት ከተሰጠው ቅድስና የቀረባቸው ነገር የለም። ስለዚህም እግዚአብሔርን እናመሰግናለን። ሁለተኛ፣ ቅድስና በሥራ። ይህ ቅድስና ሰውነትን ለእግዚአብሔር በመለየት በስሙ ለተቀበሉት እምነት መሥዋዕት አድርጎ በመስጠት የሚገኝ ቅድስና ነው። በብሉይ ኪዳን እንዲህ አይነቶቹ ሰዎች ናዝራውያን ይባሉ ነበር። ለእግዚአብሔር የተሰጡ፣ ለእግዚአብሔር የሆኑ፣ ለእግዚአብሔር የተለዩ ማለት ነው። ከቀደሙ ሰዎች መስፍኑ ሶምሶን በዚህ ስም ይጠራ ነበር። መጽሐፈ መሳፍንት ምዕራፍ 13 ቁጥር 5። ኋላም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ተጠርቶበታል። የማቴዎስ ወንጌል ምዕራፍ 2 ቁጥር 23። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በስሙ ያመኑ ሁሉ በሃይማኖት በሥራም የተቀደሱ ይሆኑ ዘንድ ራሱን ስለ እነሱ የተቀደሰ መሥዋዕት አድርጎ በማቅረቡ ቀደሳቸው። ይህም ቅድስና በውርስ እንዲተላለፍላቸው ወበእንቲአሆሙ አነ እቄድስ ርእሴ ከመ ይኩኑ እሙንቱሂ ቅዱሳነ በጽድቅ፣ ስለ እነሱ እኔ ራሴን እቀድሳለሁ እነሱም በእውነት ቅዱሳን ይሆኑ ዘንድ አለ። የዮሐንስ ወንጌል ምዕራፍ 17 ቁጥር 19ና 20። የቀደሳቸው እሱና ቅዱሳኑ ከአንድ ከተገኙበት ተዘምዶ በኋላ እኛ ሁላችን እሱ ባቀረበው በሥጋው ቁርባንነት እንቀደስ ዘንድ አንዲት መሥዋዕትን ለዘላለም ወደሚሠራበት በእግዚአብሔር ፊት ስለ እኛ ወደሚታይበት ወደ መስቀል ድንኳን በሚገባበት ጊዜ እላይ የጠቀስነውን ቃል በመናገር ላመኑበት ሁሉ በሥራ ቅድስናን አጎናጸፈ። ዕብራውያን ምዕራፍ 2 ቁጥር 10 እስከ 13፣ ምዕራፍ 9 ቁጥር 23 እስከ 27፣ ምዕራፍ 10 ቁጥር 1 እስከ 16። በዚህ መሠረት ሐዋርያው ቅዱስ ጴጥሮስ ወባህቱ በከመ ዘጸዋዕክሙ ቅዱስ ውእቱ ወአንትሙኒ ኩኑ ቅዱሳነ በኩሉ ግእዝክሙ፣ የጠራችሁ ቅዱስ እንደሆነ እናንተም በሥራችሁ ሁሉ ቅዱሳን ሁኑ ብሎ ጻፈ። አንደኛ የጴጥሮስ መልእክት ምዕራፍ 1 ቁጥር 15። ሐዋርያው ቅዱስ ጳውሎስም አስተበቋክሙ አሃዊነ በሳህሉ ለእግዚአብሔር ትረስዩ ነፍስተክሙ መሥዋዕተ ቅዱሰ ለእግዚአብሔር ሕያው፣ ወንድሞቻችን ሰውነታችሁን ለሕያው እግዚአብሔር የተቀደሰ መሥዋዕት አድርጋችሁ እንድታቀርቡ በእግዚአብሔር በይቅርታው ተማጽኜ እማልዳችኋለሁ ብሎ ጻፈ። ሮሜ ምዕራፍ 12 ቁጥር 1። ከዚህ በላይ ባሳየነው ትምህርት መሠረት ምዕመናን በተቀደሰ ሕይወት አምላካቸውን ለማገልገል በልዩ ልዩ መስመር ተሰልፈው ሰርተዋል። ዕድል ስጦታ ማለት ነው። እንደሚከተለው እናየዋለን። ዓለማውያን ወቦ ዘወድቀ ውስተ ምድር ሰናይት ወሃበ ፍሬ ቦ ዘምይት ወቦ ዘስሳ ወቦ ዘሰላሳ በተባለው መሠረት የእግዚአብሔርን ቃል በመልካም ልብ ተቀብለው አንድ ሴት በአንድ ወንድ፣ አንድ ወንድ በአንድ ሴት ጸንተው ኑሯቸውን በመንፈሳዊ ሕይወት እየመሩ ቤት ሰርተው ዘር ዘርተው ራሳቸውንና ነዳያንን እየረዱ በመኖር የሥራ ቅድስናን ተሳትፈዋል ይሳተፋሉ። የማቴዎስ ወንጌል ምዕራፍ 13 ቁጥር 1 እስከ 9፣ የማርቆስ ወንጌል ምዕራፍ 4 ቁጥር 13 እስከ 20፣ የሉቃስ ወንጌል ምዕራፍ 8 ቁጥር 11 እስከ 15። ጻድቃን ደናግል መነኮሳት ከዓለም ርቀው ንጽሕ ጠብቀው ራሳቸውን ለእግዚአብሔር ጃንደረባ አድርገው በጾም በጸሎት በተባህቶ ሥርዓት በንጽሕና በድንግልና ጸንተው መላእክትን መስለው እግዚአብሔርን እያገለገሉ በመኖር በሥራ ቅድስና አግኝተዋል ያገኛሉም።
የማቴዎስ ወንጌል ምዕራፍ 19 ቁጥር 10 እስከ 12። ሰማዕታት ሕግህን በነገሥታት ፊት እናገራለሁ አላፍርም በሚል ቃል እየተመሩ በሰው ፊት ያመነብኝን እኔም በሰማያዊው አባቴና በቅዱሳን መላእክት ፊት አምነዋለሁ ያለውን ተስፋ ተመርኩዘው ለእሳት፣ ለሰይፍ፣ ለመስቀል፣ ለእስራት፣ ለግርፋት፣ ለከባድ ሞት ራሳቸውን አሳልፈው በመስጠት ከፍተኛውን የሥራ ቅድስና ይወርሳሉ። የማቴዎስ ወንጌል ምዕራፍ 10ን በጠቅላላ ማንበብ ከነፍሬው በሙሉ ያስረዳል። መዝሙረ ዳዊት ምዕራፍ 118 ቁጥር 46። በሦስቱም መስመር ሃይማኖታዊ ምግባረ ሰናይ ለፈጣሪያቸው ያቀረቡ ሁሉ ባለ 30፣ ባለ 60፣ ባለ 100 ተብለው በጌታችን ቃል ተመዝግበዋል። ቅዱሳን አበው፣ ቅዱሳት አንስት፣ ነቢያትና ሐዋርያት፣ ጻድቃን፣ ሰማዕታት፣ ሊቃነ ጳጳሳት፣ ጳጳሳት፣ ኤጲስቆጶሳት፣ ቀሳውስት፣ ዲያቆናት፣ ሕዝበ ክርስቲያን የዚህ ጸጋ ተሳታፊዎች ናቸው። በዚህም ልዩ ጸጋ ከፈጣሪያቸው ተቀብለውበታል። ማለት ከመማለድ እስከ ማማለድ፣ ከመንጻት እስከ ማንጻት፣ ከመቀበል እስከ መስጠት፣ ከመቀደስ እስከ መቀደስ፣ ከመባረክ እስከ መባረክ፣ ከመቁረብ እስከ ማቁረብ ደርሰውበታል። ቅዱሳን ሰዎች ከፈጣሪያቸው የታደሉት ጸጋ በራሳቸው ብቻ ተወስኖ የሚቀር አይደለም፣ ለወንድሞቻቸውም የሚተርፍ ነው። ያመነ የተጠመቀ ይድናል፣ በወልድ ያመነ የዘላለም ሕይወት አለው እንደተባለው በሃይማኖት የሚገኘው ጸጋ ቀደም ብሎ እንደገለጥኩት ለሁሉ ሲሆን በሥራ ቅድስና የሚገኘው ጸጋ ደግሞ ለቅዱሳንና ቅዱሳኑን በመልካም ሕይወት በቅን አገልግሎት ለሚያስቡ ሁሉ የሚተርፍ ነው። ቅዱሳኑን መቀበል ጌታን መቀበል ነውና፣ ጌታን መቀበልም የላከውን መቀበል ነውና። ስለዚህ እናንተን የተቀበለ እኔን ተቀበለ፣ እኔን የተቀበለም የላከኝን ተቀበለ ሲል የማቴዎስ ወንጌል ምዕራፍ 10 ቁጥር 41 እና 42 የተናገረ ነቢይን በነቢይ ስም የተቀበለ የነቢይን ዋጋ ያገኛል። ጻድቅን በጻድቅ ስም የተቀበለ የጻድቅን ዋጋ ያገኛል። በደቀ መዝሙሬ ስም ቀዝቃዛ ጽዋ ውሃ ያጠጣ እውነት እነግራችኋለሁ ዋጋውን አያጣም ብሎ በቅዱሳን ስም መባ የሚያቀርብ ዕጣን፣ ጧፍ፣ መገበሪያ የሚሰጥ እንግዶችን የሚቀበል ለድሆች የሚመጸውት በጠቅላላውም የክርስቶስ ናቸው፣ ስለ ክርስቶስ ስም መከራ ተቀብለዋል ብሎ አምኖ መታሰቢያቸውን የሚያደርግ ሁሉ በዓላቸውን የሚያከብር አምላካቸውን መቀበሉ ነውና ዋጋውን እንደሚያገኝ ጌታ አረጋግጧል። ይህ በዚህ ዓለም የተሰጣቸው ጸጋ ነው። ጸጋው በዚህ ዓለም ብቻ አይወሰንም። ሥራ በሰሩበት፣ ደማቸው ወዛቸው በፈሰሰበት፣ አጽማቸው በተከሰከሰበት፣ ስማቸው በተጠራበት፣ መታሰቢያቸው በሚደረግበት ቦታ ሁሉ እግዚአብሔር ሥራቸውን በተአምራት እያስረዳ እየገለጠ አማላጅነታቸው እውነተኛ መሆኑን እስከ ዓለም ፍጻሜ ሲመሰክር ይኖራል። ዕብራውያን ምዕራፍ 2 ቁጥር 4። ከዚህም በቀር በትንቢተ ኢሳይያስ ምዕራፍ 56 ቁጥር 5 እንደተገለጠው ቅዱሳኑም በቤቱ በቤተ መቅደስ ከሴት ልጅ ከወንድ ልጅ የበለጠ መታሰቢያ እንዲያገኙ እሱ ራሱ እግዚአብሔር ስለፈቀደ በስማቸው ቤተ እግዚአብሔር መስራት፣ መታሰቢያቸውን ማድረግ ከእግዚአብሔር የተሰጣቸው ጸጋ ነው። ኢትዮጵያና ኢትዮጵያውያን በዚህ ከፍተኛ ሕይወት ያምናሉ፣ ይሰራሉ፣ አያፍሩም። ስለዚህ በጌታ ስምና በእናቱ በእመቤታችን በቅድስት ድንግል ማርያም ስም በልዩ ልዩ ቅዱሳን ስም የተሰሩ አብያተ ክርስቲያናት፣ የታነጹ አድባራት፣ የተቋቋሙ ገዳማት ምስክሮች ናቸው። በዚህ አይነት ጸጋ የተሰጣቸው ቅዱሳን ጸጋቸው በምድር ብቻ ሳይወሰን ያገለገሉት አምላክ በሰማይና በምድር ሙሉ ነውና ስልጣኑም በሞትና በሕይወት ላይ ነውና ያገለገለኝ እኔ ካለሁበት በዚያ ይኖራል ሲል በገባላቸው ቃል ኪዳን መሰረት የዮሐንስ ወንጌል ምዕራፍ 12 ቁጥር 26 በመንግሥተ ሰማይ አብረውት ነግሰው ይኖራሉ። የማቴዎስ ወንጌል ምዕራፍ 25 ቁጥር 34 እና 36፣ የዮሐንስ ወንጌል ምዕራፍ 12 ቁጥር 26።
ሶስተኛ የቅድስና ጸጋ በሹመት በክርስትና የእግዚአብሔር ልጅ ለመሆን የታደሉ ክርስቲያኖች በእምነታቸው በምግባራቸው ከሚያገኙ ጸጋ ሌላ አሁንም በእምነታቸው በምግባራቸው ጥሩነት ተመርጠው በሹመት የሚያገኙት ቅድስና አለ። የእግዚአብሔር ልጅ የሰው ልጅ ስለሆነ አምላክ ያደርገዋል ተብሎ የማይገመተውን የሰውነት የትህትና ሥራ ሁሉ ሰርቷል። እንዲሁም በሰው ሕሊና አምላክ ይቀበለዋል ተብሎ የማይገመተውን ልዩ ልዩ መከራ ተቀብሎ ለሰው ልጆች ቤዛ ሆኗቸዋል። ከኃጢአት በቀር ለሰው ሁሉ ያሰበውን የቸርነት ሥራ ፈጽሟል። ከኃጢአት፣ ከፍዳ፣ ከሞተ ሥጋ፣ ከሞተ ነፍስ አድኗቸዋል። የዘላለም ሕይወትንና ፍጡር ሊደርስበት የማይቻለውን ከፍተኛ ክብር አጎናጽፏቸዋል። አምላክ ሰው በመሆኑ የሰውን ባሕርይ አካል ገንዘቡ በማድረጉ ምክንያት ወንድሞቼ ሲለን ያላፈረውን ያህል አባታችን ብለን እንድንጠራው ፈቅዶልናል። ስለዚህ ሐዋርያው ቅዱስ ጳውሎስ ልጆች ሥጋ ደም በመሆን እንደሚመሳሰሉ ወይም ሥጋ ደም በመሆን እንደሚመስሉት እሱም በዚህ መሰላቸው እንደ ባልንጀራቸውም ሆነላቸው ብሎ ጻፈ። ዕብራውያን ምዕራፍ 2 ቁጥር 15። ሰው በምኞት እንኳን አምላክነትን መላክነትንም ቢሆን ሊያገኝ አይችልም ነበር። ግን እግዚአብሔር ስለፈቀደ አምላክ ሰው በመሆኑ ከስም በላይ የሆነውን አማኑኤል ሰው የሆነ አምላክ መባልን ገንዘብ አድርጎ ከመላእክት ሁሉ በላይ ከፍ አለ። ከስማቸው የሚበልጥ ስምንም ገንዘብ አደረገ፣ በአብ ቀኝም ተቀመጠ። ይህንን ሁሉ ለማድረግ አብ የመረጠውና የቀደሰው ልጁ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለሰው ያሰበውን የፈቀደውን የቤዛነት ሥራ በሞት ካተመ በትንሣኤውም ከደመደመ በኋላ በሹመት የሚገኘውን ከፍተኛ ሥልጣንና ቅድስና ለመረጣቸው ለጠራቸው ልጁን እንዲመስሉ ላዘጋጃቸው ለሰው ልጆች ሰጠ። ስለዚህ ሥርዓተ ቁርባንን በሠራበት በዕለተ ሐሙስ ማታ ባደረገው ጸሎቱ አባት ሆይ አንተ እኔን ወደ ዓለም እንደላከኝ እኔም ወደ ዓለም ልኬያቸዋለሁ። ስለ እነሱም እኔ ራሴን እቀድሳለሁ፣ እነሱ በእውነት ቅዱሳን ይሆኑ ዘንድ ሲል በተናገረው ቃል መሠረት የዮሐንስ ወንጌል ምዕራፍ 17 ቁጥር 17-20 በትንሣኤው ቀን ማታ ከዚህ የሚከተለውን በመናገር በሹመት የሚገኘውን ክብር፣ ቅድስና፣ ሥልጣን ለመረጣቸው ለሰው ልጆች ሰጠ። ይህ ሥልጣን ለማጥመቅ፣ ለማስተማር፣ ተአምራት ለማድረግ፣ ለመሾም፣ ለመሻር፣ ለማሰር፣ ለመፍታት፣ ኃጢአትን ለማስተስረይ፣ ወደ መንግሥተ ሰማያት ለማግባት፣ ከመንግሥተ ሰማያት ለማውጣት፣ መሥዋዕት ለማቅረብ፣ ቤተ ክርስቲያንና ማኅበሯን ነዋየ ቅድሳቷንም ለመባረክ፣ ለመቀደስ የሚያበቃ ነው። ሥርዓቱንም የፈጸመላቸው በቃልና በሥራ ይኸውም በንግግር ፊታቸው ላይ እፍ በማለት እጁን በራሳቸው ላይ በመጫን ሲሆን ሥርዓቱ በትንሣኤ ተጀምሮ በዕርገቱ ተፈጽሟል። ስለዚህ ጥቅሶቹን ከዚህ ቀጥሎ በየመልካቸው አስቀምጠናቸዋል። አንደኛ የዮሐንስ ወንጌል ምዕራፍ 20 ቁጥር 19-23 ወመስዮ ውእቱ ዕለት ዘውእቱ እሁድ ሰንበት እንዘ እጽው ሆህት ሀበ ሃለው አርዳይሁ ጉቡአነ በእንተ ፍርሃቶሙ ለአይሁድ መጻ እግዚእ ኢየሱስ ወቆመ ማእከሎሙ ወይቤሎሙ ሰላም ለክሙ ወዘንተ ብሂሎ አርአዮሙ እደዊሁ ወእገሪሁ ወገቦሁ ወተፈስሑ አርዳይሁ ሶበር እይዎ ለእግዚእነ ወይቤሎሙ ካይበ እግዚእነ ኢየሱስ ሰላም ለክሙ በከመ ፈነወኒ አብ ከማሁ አነሂ ፈነወክሙ ወዘንተ ብሂሎ ነፍሐ ላዕሌሆሙ ወይቤሎሙ ንስኡ መንፈሰ ቅዱሰ ለእለ ኀደግሙ ኃጢአት ይትሐደግ ሎሙ ወለእለሰ ኢኀደግሙ ኢይትሐደግ ሎሙ። ያም ቀን እሱም እሁድ ሰንበት በመሸ ጊዜ ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለፈሩ ደጆቹ ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸው ቆሞ
ሰላም ለእናንተ ይሁን አላቸው። ይህንንም ብሎ እጆቹን፣ እግሮቹን፣ ጎኑንም አሳያቸው። ደቀ መዛሙርቱም ጌታን ባዩ ጊዜ ደስ አላቸው። ጌታ ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ አብ እንደ ላከኝ እኔ ደግሞ ልካችኋለሁ አላቸው። ይህንንም ብሎ እፍ አለባቸው። መንፈስ ቅዱስን ተቀበሉ፣ ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላቸዋል፣ ይቅር ያላላችኋቸውም አይቀርላቸውም አላቸው። ሁለተኛ የማቴዎስ ወንጌል ምዕራፍ 28 ከቁጥር 18 እስከ 20። ወቀርበ እግዚ ኢየሱስ ወተናገሮሙ እንዘ ይብል ተውህበ ሊተ ኩሉ ኩነኔ ሰማይ ወምድር ሁሩ ወመሃሩ ኩሎ አሕዛብ ወእንዘ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ ወመሃርዎሙ ይዕቀቡ ኩሎ ዘአዘዝኩክሙ ወናሁ አነ ምስሌክሙ በኩሉ መዋዕል እስከ ህልቀተ ዓለም። ጌታ ኢየሱስም ቀርቦ እንዲህ አላቸው፣ ሥልጣን ሁሉ በሰማይና በምድር ተሰጠኝ። ሂዱና አሕዛብን ሁሉ አስተምሩ፣ ስታጠምቋቸውም በስመ አብ ወወልድ ወመንፈስ ቅዱስ በሉ፣ ያዘዝኳችሁንም ሁሉ እንዲጠብቁ አስተምሯቸው። እነሆ እስከ ዓለም ፍጻሜ ድረስ በዘመኑ ሁሉ ከእናንተ ጋር እኖራለሁ። ሦስተኛ የማርቆስ ወንጌል ምዕራፍ 16 ከቁጥር 15 እስከ 20። ወይቤሎሙ ሁሩ ውስተ ኩሉ ዓለም ወስብኩ ወንጌል ለኩሉ ፍጥረት ዘአምነ ወዘተጠምቀ ይድህን ወዘሰ የአምነ ወዘይተጠምቀ ይደየን ወዛቲ ተአምር ባሕቱ ለእለ አምኑ በስሜ ትተልዎሙ በስመ ዚአየ አጋንንተ ያወጹ ወበካልእ ልሳን ይትናገሩ ሐዲሳተ ወአራዊተ ምድር ይእህዙ በእደዊሆሙ ወአልቦ ዘይሐስሞሙ ወዘሂ ቀትል ህምዘ ለእመ በሉ ወሰትዩ አልቦ ዘይነክዮሙ ወዲበ ድውያን እደዊሆሙ ያነብሩ ወይሜጥኑ ወእሙንቱሂ ይትፌወሱ ወእግዚእነሰ ኢየሱስ እምድኅረ ተናገሮሙ አርገ ውስተ ሰማይ ወነበረ በየማነ እግዚአብሔር አቡሁ ወወፂኦሙ እሙንቱ ሰበኩ በኩለሄ እንዘ እግዚእ ይረድ ወቃሉ ያጸን በተአምር ዘይተሉ። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ግን ይፈረድበታል። በስሜ ያመኑትንም ይህች ተአምር ትከተላቸዋለች። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን በእጃቸው ይይዛሉ፣ የሚጎዳቸው ነገር የለም። የሚገድል ነገር ቢበሉም ቢጠጡም የሚጎዳቸው የለም። እጃቸውን በድዌዎች ላይ ይጭናሉ፣ ይዳስሳሉ፣ ድዌያኑም ይፈወሳሉ። ጌታ ኢየሱስም ከእነሱ ጋር ከተነጋገረ በኋላ ወደ ሰማይ አረገ፣ በአባቱ በእግዚአብሔር ቀኝ ተቀመጠ። እነሱም ወጥተው በየስፍራው ሁሉ ሰበኩ። ጌታም ከእነሱ ጋር ይሠራ ነበር፣ በሚከተሉትም ምልክቶች ቃሉን ያጸና ነበር። አራተኛ የሉቃስ ወንጌል ምዕራፍ 24 ከቁጥር 49 እስከ 53። ወናሁ አነ ፌኑ ተስፋሁ ለአቡየ ላዕሌክሙ ወአንትሙሰ ንበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ እማርያም ወአውጽኦሙ አፍአ እስከ ቢታንያ ወአንሳ እደዊሁ ወአንበረ ላዕሌሆሙ ወባረኮሙ ወእንዘ ይባርኮሙ ተራሃቆሙ አርገ ሰማየ ወእሙንቱሰ ሰገዱ ሎቱ ወተሰውጡ ኢየሩሳሌም በአብይ ፍስሐ ወነበሩ ቤተ መቅደስ ዘልፈ እንዘ ይባርክዎ ወይሴብሕዎ ለእግዚአብሔር አሜን። እነሆም አባቴ የሚሰጠውን ተስፋ እኔ ልክላችኋለሁ፣ እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ አላቸው። እስከ ቢታንያም አወጣቸው፣ እጆቹንም ዘርግቶ በላያቸው ጭኖ ባረካቸውም። ሲባረካቸውም ከእነሱ ተለየ፣ ወደ ሰማይ አረገ። እነሱም ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ። ዘወትርም እግዚአብሔርን እያመሰገኑ እያገለገሉ በመቅደስ ኖሩ። ከዚህ በላይ ወንጌላውያን ስለ ቤተ ክርስቲያን ሹመት የጻፉትን በየመልኩ አስቀምጠነዋል። የቤተ ክርስቲያን የሹመት ቅድስና የሚገኝ
የሚገኝባቸው ማዕርጋት ዲቁና፣ ቅስና፣ ኤጲስቆጶስና ጵጵስና ናቸው። ጌታ ኢየሱስ ክርስቶስም እነዚህን ማዕርጋት በሐዋርያቱ አማካይነት ለቤተ ክርስቲያን ሰጠ። ለእነዚህም ማዕርጋት የበቃ አንድ ሰው፣ አንድ ካህን የማስተማር፣ የማጥመቅ፣ ልጅነትን የመስጠት፣ መንፈስ ቅዱስን የማሳደር፣ የማቁረብ፣ የመናዘዝ፣ ኃጢአትን የማስተስረይ፣ ምእመናንን ወደ አዲስ ሕይወት ወደ መንግሥተ ሰማያት የማስገባት፣ መናፍቃንን የማስወጣት ሥልጣን አለው። ማስተማር ዲያቆናትን ይጨምራል። የቀሩት ግን ከዚያ በላይ ላሉት ሹማምንት የተሰጡ ናቸው። ማለት የዲያቆናት ማዕርግ መልእክትና ማስተማር ብቻ ነው። በኢትዮጵያ ቤተ ክርስቲያን ከጌታ ከኢየሱስ ክርስቶስ በሐዋርያት አማካይነት የተሰጠው ሥልጣን እስካሁንም የጸና ነው። ወደፊትም አይሻርም፣ አይለወጥም። ቄሱ፣ ኤጲስቆጶሱ፣ ጳጳሱ ጌታ አባቴ እኔን እንደላከኝ እኔም እናንተን ወደ ዓለም እልካችኋለሁ፣ ሂዱ ለፍጥረት ሁሉ ወንጌልን ስበኩ ባለው መሠረት ወንጌልን ያስተምራል። ሳይሾሙ ማስተማር ክልክል ነው። በአብ በወልድ በመንፈስ ቅዱስ ስም አጥምቁ፣ ያመነ የተጠመቀ ይድናል ባለው መሠረትም ያስተምራል፣ ያጠምቃል። ሳይሾሙ ማጥመቅ የለም። ደቀ መዛሙርቴ አድርጓቸው ባለው መሠረት አስተምሮ አጥምቆ ላስተማራቸው ላጠመቃቸው ሥጋውን ደሙን ያቀብላል። በዚህም የእግዚአብሔር ልጆች የክርስቶስ አካሎች ለመሆን ያበቃቸዋል፣ ለዘላለም ሕይወት ያዘጋጃቸዋል። ሳይሾሙ ማቁረብ የለም። መንፈስ ቅዱስን ተቀበሉ ብሎ በሠራው ሥርዓት መሠረት መጀመሪያ በጥምቀት ኋላም በሹመት አንደኛ በምእመናኑ ሁለተኛ በስዩማኑ ፊት ላይ እያለ መንፈስ ቅዱስን ተቀበሉ ብሎ በመናገር በቃልና በግብር መንፈስ ቅዱስን ያሳድርባቸዋል። እጁን ከራሳቸው ላይ ጭኖ ይባርካቸዋል። ያልተሾመ ይህን ማድረግ አይችልም። ኃጢአቱን ይቅር ያላችሁት ይሰረይለታል ባለው መሠረትም ሕያዋን በሰሩት ኃጢአት የሚናዘዙትን በዝርዝር የሚያቀርቡትን ተቀብሎ ምክር ተግሳጽ ይሰጣል። ኩኑ ፍቱሐነ ወንጹሐነ፣ ከኃጢአት የተፈታችሁ ንጹሐን ሁኑ፣ እግዚአብሔር ይፍታ በማለት ኃጢአታቸውን ያስተሰርይላቸዋል። በምድር ያሰራችሁት በሰማይ የታሰረ ይሆናል፣ በምድር የፈታችሁት በሰማይ የተፈታ ይሆናል ባለው ቃል መሠረትም ለሙታንም ለሕያዋንም ፍትሐት ይሰጣል፣ ፍትሐት ያደርጋል። ምእመናንም በቄሱ በኤጲስቆጶሱ በጳጳሱ ሥልጣን ከኃጢአታቸው የመፈታት ጸጋን ያገኛሉ። ሥልጣን ሰጥቻችኋለሁ፣ ድውያንን ፈውሱ፣ ለምጻሞችን አንጹ፣ አጋንንትን አውጡ፣ ሙታንን አንሱ፣ በከንቱ የተቀበላችሁትን በከንቱ ስጡ፣ በጸጋ የተቀበላችሁትን በጸጋ ስጡ ባለው መሠረት የማቴዎስ ወንጌል ምዕራፍ 10 ቁጥር 8 ቀሳውስት፣ ዲያቆናት፣ ጳጳሳት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ድውያንን ይፈውሳሉ፣ ለምጻሞችን ያነጻሉ፣ አጋንንትን ያወጣሉ፣ ሙታንን ያስነሳሉ፣ ጸጋ ሀብትን በረከትን ይሰጣሉ። ይልቁንም በእግዚአብሔርና በሰው መካከል አማላጅና አስታራቂ ሆነው ይቆማሉ፣ ግዳጃቸውንም ይፈጽማሉ። አንዳንድ ክፍሎች ለሰው የሚያማልድ ጌታ ኢየሱስ ክርስቶስ ብቻ ነውና ዛሬም ቢሆን በአማላጅነት ይሰራል፣ በአብ ቀኝ ተቀምጦ ይማልድልናል ብለው ያምናሉ፣ ለሌላም ያስተምራሉ። እምነታቸውም ትምህርታቸውም እውነት አይደለም። ጌታችን ራሱ አባት ሆይ በምድር ላይ ልፈጽመው የሰጠኸኝን ሥራ ፈጽሜ ጨርሼ ገለጥኩህ፣ አከበርኩህ፣ አመሰገንኩህ ይላል። የዮሐንስ ወንጌል ምዕራፍ 17 ቁጥር 5። እንግዲህ ከዚህ በላይ ሌላ ምስክር አያሻም። ጌታችን ስለ እኛ ቤዛ ሆኖ ተሰቅሎ በሞተ ጊዜ አስታርቆናል። ተሰቅሎ ባፈሰሰው ደሙም በሰውና በእግዚአብሔር መካከል የነበረውን የጥል ግድግዳ አፍርሷል። በኦሪት በጣዖት ተለይተው የኖሩትንም እሱን በማመን እንደ አዲስ ሰው አድርጎ ወደ አባቱ አቅርቧቸዋል፣ አስታርቋቸዋል። ከእሱ የሚፈለገው ይህ ነበር፣ ተፈጽሟል። ከዕለተ ስቅለት ወዲህ ግን የማማለድ የማስታረቅ ሀብተ መንፈስ ቅዱስን የማሳደር ሥልጣን
አባት ሆይ አንተ እኔን ወደ ዓለም እንደላክኸኝ እኔም ወደ ዓለም ልኬያቸዋለሁ። እነሱም በእውነት ቅዱሳን የሆኑ ዘንድ እኔ ስለ እነሱ ራሴን እቀድሳለሁ። የዮሐንስ ወንጌል ምዕራፍ 17 ቁጥር 18ና 19። ሰላም ለእናንተ ይሁን። አባቴ እኔን እንደላከኝ እኔም እናንተን እልካችኋለሁ። የዮሐንስ ወንጌል ምዕራፍ 20 ቁጥር 21 ባለው ቃል መሰረት ለቤተ ክርስቲያን ተሰጥቷል። ዛሬ አማላጅነት የቤተ ክርስቲያን ሀብት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ካረገ በአብ ቀኝ ከተቀመጠበት ጊዜ ጀምሮ ጸጋውን ለቤተ ክርስቲያን ይሰጣል። የቤተ ክርስቲያንን ምልጃ፣ ጸሎት፣ አገልግሎት ይቀበላል እንጂ አገልግሎት የለበትም። ጌታ ለቤተ ክርስቲያን የሰጠው ጸጋ ይህን ሁሉ የሚያጠቃልል መሆኑን ምዕመናን ሊያውቁት ይገባል። ሃሌሉያ ሰላም ለኪ ኦ ማርያም ደብረ መቅደሱ ለእግዚአብሔር ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እነሆ የማርያም መንገድ ማምለጫ መዳኛ ለአዳም ዘር በሙሉ የእግዚአብሔር አንድነት ፍቅር የእመቤታችን ቅድስት ድንግል ማርያም አማላጅነት ከሁላችሁ ጋር ይሁን እያልን የማርያም መንገድ የተሰኘ አዲስ መንፈሳዊ ሚዲያ ይዘን ቀርበናል። በዚህ መንፈሳዊ ሚዲያ አብ ወልድ መንፈስ ቅዱስ ያዘጋጁት እምዬ ቅድስት ድንግል ማርያም የባረከችው የሥጋና የነፍስ ምግብ የሆኑ ሀልወተ እግዚአብሔር፣ ትምህርተ ሃይማኖት፣ ክብረ ድንግል ማርያም፣ ዝክረ ቅዱሳን፣ ገድለ ቅዱሳን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ፣ ሥርዓተ ቤተ ክርስቲያን፣ የሀገራችን ቅድስት ኢትዮጵያን ታሪክ፣ የኢትዮጵያ ነገሥታትና የጀግኖች አርበኞች ታሪክ እንዲሁም መንፈሳዊ ዘጋቢ ፊልም ያገኙበታል። የማርያም መንገድ ማለት መዳኛ ወይም ማምለጫ ማለት ሲሆን ትውልዱ ስለ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ሀገረ እግዚአብሔር ሀገረ ማርያም ተብላ ስለምትጠራው ቅድስት ኢትዮጵያ ታሪኳንና ማንነቷን እንዲያውቅ አውቆም የራሱን ቅዱስ የሆነ ታሪክ እንዲሰራ ለማስቻል የሚሰራ ኢትዮጵያዊ ቀለም፣ ኢትዮጵያዊ አሻራ ያለው ሚዲያ ነው። በውኑ ኢትዮጵያዊ መልኩን ወይስ ነብር ዥንጉርጉርነቱን ይለውጥ ዘንድ ይችላልን? በዚያን ጊዜ ክፋትን የለመዳችሁ እናንተ ደግሞ በጎ ለማድረግ ትችላላችሁ። ትንቢተ ኤርምያስ ምዕራፍ 13 ከቁጥር 23። ይህንን መንፈሳዊ ሚዲያ ለመደገፍ ሼር፣ ላይክ፣ ሳብስክራይብ ያድርጉ። እናመሰግናለን። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። የሉቃስ ወንጌል ምዕራፍ 1 ከቁጥር 48። ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን